የምታብራራ ማርያምን እንዴት ነሽ መውደድ እየሰላም ነሽ አለሁልሽ እኔ ወድ እንዴት ነሽ መውደድ እስኪ አውሪ የኔ ወድ መውደድ አብራሪ ብሌን ጨመረለት ብሌንም ክብሩ የቀነሰ ነገር የለም አንዱ ሲያወራ ሙት አድርጉ ወይ ሙት አድርጋችሁ አንቺ አለዛ ወርጃችሁ ዝም ብሎ እሺ አሽቃባጯ አሽቃባጭ የበርበሬ ቁማጭ ወርካታ ታናኒ ግራግ ውዴ አንቺን አይደለም ትንሽ እንትን ይበል ብላ ነው ማርያም አንቺን እኮ ሰለቸኝ አስተያየት የለም አስተያየት የለም ዛሬ ዝም ነው የምን አስተያየት በራሳቸው ፈታ በሉ እየሰጠናቸው ተዛ ይዘው ሄደው ቀጭ አረጉናል እንዴ እኛኑ እያጨለሉን እናንተ አስተያየት ተሰጣናችሁ ላ ጥሩ አስተያየት እንስጥ ጥሩ ሌላውን ሳይሆን ጥሩ ነው እንደዛ ይሻላል ለነገው አይዲያ ተሰጧቸዋላችሁ ተዘላጥ ያረጉና ይሰሩላችኋል እንዴ ሰላም ነው የምንፈልገው መንገዱ ወደ ህርቅ ተመልሷል ሌላ አይዲያ አያመጡ ወደ ህርቅ ተመልሷል አሁን በቅርታ ብቻ ነው የሚዟዟረው በየቤቱ ላይ አሁንም ደግሞ ይጠይቃል እኔ የምመክረው ነገር ካለ የህስናት የምክር ማስተላለፍለት ብሩኬ የኔ ውድ ወንድሜ የኔ ውድ ያላቸው እንዳትልፍ ወንድሜ የሳዳንና ከስር የሚባለውን አዳምጡ አውሩ አይደለም ሶስቱን ስልክ ከፈትኩና አንደኛው ስልክ ላይ ሊብ ላይ ቁጭ አልኩኝ እንበወጣኝ ከፈኩላ ላይ ካረኩኝ ሙይት ያርጋታው ነው እንዴ ነገር ሰላም ነው ይገባሻል ከዘጋት ምንም አትሆንም ጀግና ነች ምንም አትሆንም 30 ጊዜ ዘግዝቋት እነዚህ መሀይሞች ሳያቸው አንሰማምኛ ማነው ይዘቀዘቀኝ እኔ ነው ተዘቀዘቀው ዙዙ የምትባለው እቺ ባለፈው ስትሰድብ ቤቷ ላይ ታረቀሰ የተባለ መዘዘቅ ልማዷ ነው ታያት ፈጣሪ እዛው ይጥፋት እሷን ይዘዝቃል ሌላ ምንም አንለው እሷው ሙስሊም ነሱ ቤት ይዋል ሁሉ ሰላም እነ ሰላም ባሉበት አይ የሰውን አትዩ የኛን ብቻ በስነ ስርዓቱ መልእክት ጥሩ መልእክት እናስተላልፍ እንጂ ሌላውን ከሊወል ዝም በሏቸው ዘገዘቁ ተመካክረው ነው የሚሰሩት እያለች አዎ ለበተራ ተራውሮ እስኪ ውዶች እኔም ኔትወርክ እኔም ኒውት ይዛለሁ ተረጋግታችሁ ለብቻ አውሩ እስኪ ከታች ጀምር እስኪ ከሃናን ጀምሪ ሃናን አሁን ፈቅጄልሻለሁ እስኪ በቃ ሻውሪና ከዛን ታስተላልፊያለሽ አይደለም ሃናን አስተያየት እንዲያሰጭሽ ያለ ነገ ምናምን እንዲያትይ ዛሬ ብቻ ምናምን ከነገ ወዲያ አፏ ነው ታርቀው ይመጣሉ ሃይሚነች በብሩክ የምትጨክነው?
አሁን ራሱ እኮ እቅፍ ስታረገው እኔ ማርያምን እንዴት ስርክ ያለ አስተያየት ስጡ ይላሉ። እኔ አውሩ መውደድ አውሪ መውደድ እስከታሰደኔዎች የኔ ውድ ሀይሚዬ አንቺን እንደማትጨክኝ እናውቃለን። ማርያምን የኔ ውድ እና ይቅርታውን ደግሞ በእውነት እንትን በይና ተቀበይ። ልብሽ እንደማይጨክን እናውቃለን። ልብሽን ደግሞ ጨካኝ አታድርጊ። እንወድሻለን። በጣም ነው የምንወድሽ። የሴቶች አርያ ነሽ አንቺ ማርያምን። እኔ ከአንቺ ብዙ ነገር ነው የተማርኩት ይቴ እና አንቺ ጀግና ነሽ ማርያምን እና ልሻለሁ የኔ ውድ እና አትጨክኝም። እንደማትጨክኝ እናውቃለን። ትንሽ ፈትነዋለሁ ብለሽ ነው፣ ግን ልብሽን ደግሞ አራሬልን እልሻለሁ የኔ ውድይት። አመሰግናለሁ። ሌሎቹም ቀጥሉ። ካላስ ጨረስኩኝ። ቀብራራ አውሪ አንቺ በቃ እሷ የለችም። ምን ልበል እኔ ምን ልበል? መልእክት አስተላልፍላት ለሀይሚ። እኔ የምለው ሀይሚ ሂጂበት፣ ትስራበት፣ ትንሽ ትስራበት፣ ሂድበት። ትንሽ እኮ ተንበረከከ፣ ብዙም አልተንበረከከም። እሷ እንደተገፋችው ያክል አልተንበረከከም። ስለዚህ ሀይሚዬ ሂጂበት እስከ 300,000 ኧረ ዝም በይ ብሬም ሞይት አድርጋት። እንደዚህ ካልሽ እኮ ያኔ ነገሩ ትንሽ እንትን ይላል። ለዛ ያኔ ቤታ ነገር እንትን ሳትይ ጥሩ መልክ መሲል ይዤ ሰላም እንዴት አልችልም፣ ግን የምችለው ማርታ ልንገርሽ። አሁን እኮ ማለት ነው ይሄ መሰላት ላይ ብነሽ ብቻ ልንገርሽ ማሽ አሁን እኮ ሁሉም ይሰሙናል እዚህ ጋር። ስለዚህ እሷ አሁን እስካሁን ልቦ ተረብሿል። በሱ እንደዚህ ተንበርክኮ ወንድ ልጅ ለምናት ነገ ሌላ አዲስ ነገር እንደሚመጣ ነው። ገባሽ? እንደዚህ ተንበርክኮ እንዴት እንዳነሳችሁ ይቻል ተነስ ብላ እንደዚህ እንዳነሳችሁ ይቻል እና ነገ አዲስ ቀን ይመጣል ኢንሻአላህ። ማታም ልታረቁ ይችላሉ። ተታርቀዋል። አልተጣሉም እኮ እንጂ ግራ የሚያጋቡን እና ባጋዝ እነሱ ታርቀዋል። ስለዚህ ፈጣሪ ደግሞ የመጨረሻ አስማምታቸው እንደ ድሯቸው እየሳቁልን ቢወጡ ደስ ይለናል። ጠላትንም ቢያሳፍሩ እነዚህ ፎቶ የሚዘቀዝቁትን እናት የሚዘቀዝቁትን አባት የሚዘቀዝቁትን ቢያሳፍሩልን ለእኛ በጣም ደስ ይለናል። ማሳደብ ሳይሆን ሌሎቹን ታይና ብቻ ጥሩ ነገር አስተላልፍ። ቡርኬም ስሚኝ፣ ቡርኬም ሀይሚ ማወል ልቡን ሁሉንም አውቋታል። ክፉንም ደጉንም ወዳጃችሁንም ጠላታችሁንም ስላወቁት እንደው ነገር በቃ ጠላትን ለማሳፈር አንዱ ነው። ተስማምቶ ቢመጡት ደስ ይለኛል። ሀይሚዬ የኔ ቆንጆ የኔ እናት አንቺ በጣም ጥሩ ልጅ ነሽ። የልጅ አዋቂነት እናጥፋለን። በጣም አንቺ ከአንቺ ብዙ ነገር እኛ እናቶች ከአንቺ ብዙ ነገር ተምረናል። የይቅርታ ልባለሽ። ይቅርታ እንዴት መባል እንዳለበት፣ ሰው እንዴት ማክበር እንዳለበት፣ ሴት ልጅ እንዴት መሆን እንዳለባት ከአንቺ ተምረናል። እና ሀይሚዬ የኔ ልጅ እባክሽ የኔ ቆንጆ ይቅርታውን ተቀበዩ። ይቅር ለሚሉት ይቅር ይባልላቸዋል። እና የኔ እናት ይቅርታውን ተቀበዩ ነው መልሽ። ይቅርታ እየጠየቀች ነው። ይቅርታውን ተቀበዩ። እናቃለን፣ ተገርተሻል፣ ልብሽ ተሰብሯል፣ እናቃለን። ሁሉም ነገር በይቅርታ ይሸነፋል። ሁሉም ነገር በይቅርታ ስለሚሸነፍ አሁን ተቀበዩ ነው መልሽ። የኔ ቆንጆ በጣም ነው የምንወድሽ። ሁለታችሁንም በጣም ነው የምንወዳችሁ። በጣም እናንተን በጣም ነው የምንወዳችሁ። በእናንተ ብዙ ነገር ተምረን አይተናል። ይቅርታው ነው ቆንጆ። ሌላ ሰው ያስተላለፍ። ሶሲ ሂጂበት፣ ከኔ ጎን ያለሽ ሱሱ ነው ሶሲ ነው። የለችም
ወላንስ ይያንቺ አናን አስተላልፊ ወይም ሌላ ሰው ካለ ወላንስ ቀብራራ ሙት አርጉ። ብሌን ስልክ እያወራች ስለሆነ ወላንስ አውሪ ሚትሽን አንሺና አለን ብሌንዬ እንዴት ነሽ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን ውዴ እንዴት ነሽ? እኔ ስራ ከተጀመረ ጀምሮ እታችሁኝ ነው የማየው እንጂ አልገባም። እውነት በጣም ግራ ስለገባኝ ዛሬ ግን ለሀይሚዬ ሳይሆን ለብሩኬ የማስተላልፈው ይቅርታውን ይቀጥልበት፣ ይህን ጥረቱን ይቀጥልበት፣ ደጋግሞ ይቅርታ ይጠይቅ። ስለሌላው ደግሞ አናውራ። ስለሚዘቀዝቁትም ስለምን እዛ ስራቸው ያወጣቸው እያየናቸው ስለሆነ ማለት ነው። እና በቃ እኔ የምለው ብሩኬ አሁንም ይቅርታ ማለቱን ይቀጥል ነው የምለው። ሀይሚም ትክክል ናት እንደ ሴት ስንረዳት። እኔ ሁለቱንም ነው የምደግፈው። ግን በአሁን ላይ ግን ሀይሚም በደንብ እኔ ስረዳት ትክክል ናት። ከደረሰባት አንጻር ከተደረገባት አንጻር ትክክል ናት። ግን ትክክል ናት ትቀጥልበት እያልኩ ሳይሆን ብሩኬ ጥረቱን ይቀጥል። ቡቡያ ጥረትህን ቀጥል ነው። ይቅርታህን ደጋግመህ ጠይቅ እና እንዲለያዩ እኔ አልፈልግም። ያው ዛሬ ነው የገባሁት። እስከዛሬ ከታች ነበርኩኝ ማለት በጣም ግራ ስለገባኝ እውነት ስራ መሆኑንም ባቅ እኔ በጣም ነው ግራ የገባኝ እና በቃ ያው ብሩኬ ቀጥል ነው የምለው። አውሩ ሌሎቻችሁ ወዶቼ ወዳችኋለሁ ሁላችሁ ነው። እና ምን ወድሻለሁ ወላንሳ ካለሽ አስተያየት ስጪ ማሬ። አብራችሁ በጣም ነው ማደንቃችሁ። ይቅርታ ተቀበይ የኔ ቆንጆ፣ ልባም ሴት ነሽ፣ ጥሩ ምርጥ ልጅ ነሽ፣ የይቅርታ ልብ አለሽ። ይቅርታ ተቀበይና ታረቁልን። ታርቃችሁ በአንድ ኑልን። በጣም ተከፍተናል፣ ተሰምቶናል። እውነት እኔ እንደ ሶስት ነው በቃ የሆነ 12 ሰዓት መች ነው የሚደርስ ብዬ የምጠብቀው አንደኛው እኔ ነኝና እና ይቅርታ ተቀበይና ታርቃችሁ አንድ ሆናችሁ እንድትመጡልን እንፈልጋለን ነው የምለው እኔ። ብሩክም ደግሞ ወንድ ልጅ ተስፋ አይቆርጥም፣ ተስፋ አትቁረጥ። ምክንያቱም እሷ አሁን ስሜታዊ ሆና ብዙ ነገር ተሰምቷት ሊሆን ይችላል። አንተም ደግሞ ተስፋ ሳትቆርጥ ሌላ ነገር እንዳታደርግ፣ ጥፋት ላይ ጥፋት እንዳትጨምር በትዕግስት ጠብቃት፣ እንዳትሰለች ነው የምለው። ፍቅር መቼም አይሰለችም። ፍቅር እኮ አይሰለችም። ሁሌ በቃ የምትወጂውና የምታፈቅሪው ሰው እስከ ጥግ ነው የምትሄድ። ስለዚህ እስከ ጥግ ሄድበት ነው የምለው እና በዛሬው ነገር በጣም ደስ ብሎናል። ብዙ ሰው የተለያየ አስተያየት ሊሰጥ ይችላል፣ የተለያየ አመለካከት ሊኖረው ይችላል። አንተ ደግሞ የምትወደው እና የምታፈቅረው ሰው ላይ ጠንካራ መሆን አለብን። እንዳታውርጅበት ነው የምለው። አመሰግናለሁ። ሰማይላም ተቆይ መናገር ነው። እኔ ጨርሻለሁ። እኔ እዚህ ቤት ስሚ፣ ቆይ ስሚኝ። እኔ አልሰማሁም፣ ምንም ነገር ሳልሰማሁ ነው ያወራሽን። እኔ እዚህ ቤት ብሌን ቤትና ሀናን ቤት ቅሬታ አለኝ። ለምንድን ነው እያወረዳችሁ የምትከሰከሱ? እኔ ምን አድርጊያችሁ ነው? ወላ ልሳደብ መስል ልዘቅዝቃችሁ ፎቶአችሁን? ቅሬታ አለኝ። ሀናን ቤትና ፍትህ ለሰላም በሉ። ፍትህ ለሰላም እየወረዱ እየከሰከሱኝ ነው ከፎቅ ላይ። ቅሬታውን በኋላ አንቺ አሁን ሀሳብ እየተሰጠ ነው። ቅሬታውን እየተስተላለፈ ነው። በኋላ አልሰማሁም። ከሀ ጀምሩ አልሰማሁም። እኔ አልሰማሁም። ስድብ እንኳን አልሰማሁም። አስተላልፊ ማሪ ምን ታርጊያት? ይቺ ልጅ ቀበጥ የሆነች ልጅ አስተላልፉልኝ። አላወርድሽም። አርፈሽ እንትን እሺ። አስተላልፍ አንቺ ሰባተኛ ሰማይ ነበር መላክ ፍትህ ነው የምፈልገው። ቆላ ሶ ሳይኖር እኮ ነው አውሩኝ። እሺ በቃ ስሜት ተቋርጦማ ነው። ሀናን መልዕክትሽን አስተላልፊ። አዎ ሀናን አውሪ። ትዕግስቱን ስጠኝ። ቆይ አንዳንድ እያስገባሁ
አስተያየት እየሰጣችሁ ውረዱ። እሺ መውረድ የምትችሉ ካላችሁ ማለት ነው። ሰው እዚህ ጋር እየጠበቀ ስለሆነ ሁሉም አስተያየት በራሱ የኔ ውድ። እሺ ውዴ እኔ ላስተላልፍ አይደለ ብለኝ አስተያየት ማን ያወረደው? እኔ ላስተላልፍ። ወይኔ ወርደው አለቁ። ጉዴታን አስተላልፊ ማለት እሺ ንጉ። ያው ሀይሚዬ የኔ ጀግና የሴቶች መሪ፣ እኔ ከአዳነች አቤቤ ምንም ከሷ ጎንዶ እኩያ ነው ማይሽ በአይምሮ ማለት ነው። አንበሳ ነሽ። የሰው ልጅ ችግርን እንደሚያልፍ አስተምረሽናል። በአሁኑ ራሱ እንዴት ጠንካራ ሆነሽ ይሄንን የሚያክል ዱብዳ ማለት ነው አልፈሹ ቆመሽ ጠንካራ ሆነሽ ቆመሽ በየቀኑ እኛን ለማስተማር ራሱ በጣም ብዙ ሰዎች ባይዘው ትምህርት አለው። ይሄ ነገር የለውም ብላችሁ ከሆነ ተሳስታችኋል። በጣም ትምህርት አለው። ሴት ልጅ እንዴት ቆማ እንደምትሄድ ልቧን ቢሰበር ቆማ ማሳየትን እንደምትችል አሳይታናለች። ስለዚህ ሀይሚዬ ጀግና ነሽ፣ ጎበዝ ነሽ። ብሩኬ ትልቅነት ነው። ይቅርታው ደግሞ ከነገ እንዳያችሁ በእናታችሁ። እኔ በጣም ነው የመረረኝ። በራሴ በኩል መሮኛል። በእርግጥ ግን ይቅር በይ በቃ ገብቶሻላ። እና ብሩኬ ደግሞ ይቅርታውን እንዳታቆሙ ፕሌስ። ይቅርታ ጠይቄያታለሁ ብላ ተስፋ እንዳትቆርጥ እና ደጋግማ ይቅርታ ጠይቃት ልባ እስከሚመለስ ድረስ። ያ ነገር ነው የሚሻለው። ይሄ ሌላ ደግሞ ሀይሚ ይቅር እንዳት ምናምን የሚል ሰው በፍጹም ለአንቺ የሚጠቅምሽ አይደለም። እሱ ውስጥ አትግቢ እናቴ። የራስሽን ብቻ አስተላልፊያቸው። የሰውንም ማቆስሽ አይዲያ አይደለም። አንቺ አሁን የሆነ ሰው ይቅር እንዴት እናገር ጨርሰሻል። እኔ ውድ እንዴት ዋላችሁልኝ? እንዴት አመሻችሁ? የኔ ውዶች ሰላም አምስርሻታችሁልኛል ወይ? ብሌንዬ እንዴት አመሻሽ? የኔ እናት ሰላማችሁን ያብዛልኝ። ዛሬ የመጣሁበትን ሁላችንም ሌላ አስተያየት እንዳንሰጥ ሰላም አምርዱልን ብለን ሰላም ብቻ ነው የምንፈልገው። ይቅርታውን ተቀበዩ ማለት ነው ያለብን። ሁላችሁም በአንድ አይነት ይሄ ንግግር አስተላልፉት። ይቅርታውን ተቀበዩ። እሱም ደግሞ ሌላ ቦታ ሌላ ነገር በቃ እንዳይቆርጥ እንደ ዛሬ የመጣበት አይነት ሁኑ ተለሳልሶ መቅረብ አለበት። ሌላ ነገር በቃ እንደዚህ አይነት እንዳታረግ። ደግሞ አንቺም የኔ እናት የኔ ጀግና በጣም ነው የምንወድሽ። ሰው ይወድሻል፣ የቤተሰብ ይወዳችኋል። ሁለታችሁም የምትወደዱ ልጆች ናችሁ። ስለዚህ ሰው እንደዚህ የወደዳችሁ ቤተሰቦቻችሁ እንደዚህ የወደዷችሁ በቃ ይቅር ማለት በአላህም ዘንድ ተወዳጅ ነው። በውስጣችሁ ያለ ነገር በውስጥ ትፈታላችሁ። እዚህ ጋር ግን ይቅርታውን ተቀበዩ ይልሻለሁ። ደግሞ ሌሎቻችሁ ሁላችሁም በዚህ ጋር ሌላ ውስጥ እንዳትገቡ። በቃ በአንድ አፍ ይቅርታውን በቃ ይቅር ተባባሉ በሉና አስተላለፉ እላችኋለሁ። የባለፈው ሁሉ ነገር አልፏል። በቃ አላህ ይቅር ካለ ሁሉ ነገር ይቅር ይላል ማለት ነው። ይቅርታውን ተቀበለው እሷ እሱም ደግሞ በቃ እንደ ዛሬ እንደቀረበ ይሁንላት፣ እንደዚህ ይሁንላት። አንተ እላለሁ። በተረፈ ጨርሽ ያለው በኋላ እመለስበታል። ሌላ ሰው እንዳይሰሙ ገብቶሻል። ሌላ ሰው እንዳይሰሙ። አሁን ብዙ ሰው ብሩኪን በብሩኪ በኩል ሀይሚን በሀይሚ በኩል የሚዘቀዝቁት አሉ። ያ ሰዎቹ ምንድነው የእነሱ መታረቅም አንድ መሆንም አይፈልጉም። ገብቶሻል። ከዛ አንፃር ሌላ ሰው መሄድ የለም። እነሱ ጋር መሄድ የለበትም። እዚህ ጋር ግን ሰላም ብቻ ነው። ሁሉም ስለሚወዷቸው እነሱን ሰላማቸው ስለሚፈልጉ ይሄ ነው ብቻ ነው። ሁሉም በአንድ ቃል ይሄ በሚሚም ቤት እንደዚህ ነው የሚሉ ከድሮም ጀምሬ ስለማውቃቸው የቦታው እንደዚህ ደግሞ ሌላ ዝም ብሎ መናገር አያስፈልግም። በቃ አለፈ። የሁሉ ነገር አልፏል። አላህ ጥሩ ነገር ይቅጠማቸው፣ መጨረሻቸውን ያሳምርላቸው፣ እኛም እንደሰትላቸው። እኔ ከዚህ በፊትም ሀይሚን ነበረ የፈራዋት። እሺ ገንዬ አንድ አስተያየት ሰጪ ገኒ ሀናን እንትናን ከነዛ ቤት ትውጣ
አንዴ ልናገር። እግዚአብሔር ይመስገን። እንደውልላት እናንን ማንም የሚያውቀው ቁጥሯ እንደውሉላት። ከዛ ቤት ትውጣ። የሚያወሩት ነገር ቀፋፊ ነው። ማን ነች እሷ? እነ ሰላም ቤት ገብታ ወላሂ የሚናገሩት ወይ በእናትሽ ቆይ እስኪ እንዲሄድላት እንደ እንትን እኮ አድርግልኝ እንትና ዲለን አድርጋልኛለች። እዛ ገብታ ነው እንዴ? ደውይላት ትውጣ። እዛ አይሰሙሽም፣ ጆሮሽን ነው የሚያሳምሙት። ደውሉላት እየተናገረች ነው። እኔ እኮ እንትን አድርጋልኛለች፣ ዲለን አድርጋልኝ። መናገር አችልም። ጭራሽ ሊያስወሯት አልቻሉም። ራሳቸው ብቻ ነው የሚቅለበለቡ። ስለዚህ ከዛ ቤት ወጣ። ከቻለን እንሞክር። ናኒ እነዛ አይሰሙም። ኦኬ የማን ቤት እንደሆነ የማን ቤት ነው የገቡት? ማን ቤት ነው ውስጥ? የሰዓዳ ማን ቤት? ዙዙ የምትባለው ሙዚያች ዙዙ የምትባለው ናት። ሼር አድርጋልኛለች። እኔ የመሰለኝ ብሌን ቤት አላየሁትም። ታየው እንዲያገቢ ያን የተሻላቸው በውስጥ እንትን በሏት። እዛ ትግቢ። እሷን ራሱ ሊያናግሯት እኮ አልቻሉም። እዛው የሚሳደቡ ሲቀር እዚህ ሳጣት ጊዜ ሼር አረኩላት። የብሌን ጭራሽ አስገድላታለሁ ስላለኝ እንደ ሁልጊዜ እንደዛ ተቻለህ ለእሷ ያርገው ገድለው ሀይሚዬ ላይ ነው ሁልጊዜ የምስትተው። ሌላ ምን ትዝታለህ? ይምራችሁና ፈጣሪ ይቅደሙ እነሱን ማለት ነው። ተረጋጉ እናንተ። እነሱ እኮ ስላላወቁ ነው፣ ስላልገባቸው ነው። ተረጋጉ። ነገር አረግ ገብቷቸዋል። እባክሽ ሀይሚ መሳደብ ስለሚፈልጉ ነው። ገብቷቸዋል። ሀይሚ እኮ ለሁሉም እኮ ሰሞኑን በሚሆነው ሁኔታ ሳዳም ካወራች ሁሉም ካወራ እኔ ልወጣ ነው። በቃ ምንም ሳዳ እኮ አታስወሪም። እንሄዳለን እና ይኸውልሽ በቃ ከቻልኩ እንሄዳለን። በቃ እኔ አርጋልኛለች ሼር። እዛ መሆኗን አላወኩም። ሼር አርጋልኝ። እኔ ገንዬ አትውጪና ማለት ነው እዛ ሄዳችሁ እናንተ ከነሱ ጋር እሷን አስወጫት ነው ያልኩት። በሪከርድም ሆነ በምን ተዛ ቤት ትውጣ ነው እንጂ ህጅ እኮ አላልኩም።